ደስ ይላል። ደስ የሚል ጊዜ ነበረን በእውነት ከትላንትና ከዝግጅቱ ጀምሮ ዛሬም የነበረው ፕሮግራም በጣም የሚደነቅ ደስ የሚል ነገር ነው። እናመሰግናለን ነጽዬ። እና አሁን ስንተኛ ጊዜሽ ነው ቡና እዚህ ቁጭ ካልሽ? በጣም ቆንጆ ቡና ነበረ። በጣም ነው የምናመሰግነው። እስቲ ደግሞ ወደዛች ጋር ሄጄ ደግሞ ወንዶቹን ደግሞ ትንሽ የነሱንም ትዝታ ላነሳሳ። በጣም ነው የማመሰግነው ሁላችሁን። እሺ እስቲ እንግዲህ ልደታ እንዳልከው በጣም ሰፊ ነች አጥኔ። ግን ያው ከሜክሲኮ መለስ ብለን ከአብነት ወደዚህ ከጦር ኃይሎች መለስ ብሎ እንግዲህ መሀል ላይ ያለ ከምድር ጦር ነው አይደል? ከዛ በኩል ደግሞ ልክ ነው ከጸበሉ ጋር ወደዛ በጣም ጎበዝ። አዎ ከእንትንም ነበር ኦልድ ኤርፖርት ደግሞ ወደዚህ እንግዲህ እዛ አካባቢ ያለ ነው በጠቅላላ ልደታዎች ነን ነው የምንለው እኛ በድሮ ጊዜ። አሁንም ድረስ ልደታ ነው። እንግዲህ we try to define እስቲ አንተ ሰፈሪቱ ጋር ነበረ? የኔ በሰፈር ደረጃ ከወሰድሽኝ የት ነው? ከደሴ ሆቴል probably 200 meters south no east ስትሄጂ የኛ ሰፈር ነው። ቅድማው ሜክሲኮ ብለሻል። by the way ሜክሲኮ ባር የመሰረተው ጣሊያናዊ ጎረቤታችን ነው። እና ትዝ ይለኛል እኛ ግቢያችን ላይ የጥድ እንትን ነበረ እና ላይ እንወጣና እናየዋለን። እዛ አንዳንድ ጊዜ he doesn't like it እና ጎረቤት ነን እኛ ከሱ ጋር እና ሜክሲኮ ባሩ የሱ ነበረ። ይገርማል። ትዝ ይለኛል እኔ ጥምቀት ምናምን ዞረን ስንመጣ እዛች ጋር ቆሞ ኬክ ሳይበላ ሻይ ሳይጠጣ የሚያለፍ የለም። ሜክሲኮ ያ ቦታ በጣም ግሪን ሆቴል ነው ደግሞ ከዛው ከሜክሲኮ ፊት ለፊት ያለው ቆይ ሻላ እንግዲህ ያው ኤኒዌይ ልደታ እንግዲህ ቅድም እንዳልኩሽ በምን ዲፋይን ታሪክ ጂኦግራፊካሊ እንዳልሽው በዚህ አካባቢ ከዚህ እዚህ ነው። በታች ኦልድ ኤርፖርት ገብርኤል ሳይደርስ በዚህ በአብነት በምናምን አድርገን ነው። ኤኒዌይ ካሉት አንድ ነገር ዲፋይን የሚያደርገው ላንድ ማርክ የሚባል ነገር አለ እዚህ ሀገር። ከፍተኛው ፍርድ ቤት እዛ ነው። በአሁን ፌዴራል የተባለው ፖሊስ ሄድ ኳርተር ባልቻ ሆስፒታል እዛ ነው። ትላልቅ እንትኖች በዛ በኩል ደግሞ ከሄድሽ አዲስ አበባ ዩኒቨርሲቲ አርኪቴክቸር ኮሌጅ እዛ ነው ያለው። ህንጻ ኮሌጅ ወይ አርኪቴክቸር ኮሌጅ ያ እና ተግባረድም ሜክሲኮዎች ካልወሰዱብን ያው አካባቢ ነው ያለው። እና እንግዲህ ያው ትምህርት ቤቱ ደግሞ የት አለ መሰለሽ? ባልቻ አለ፣ ተስፋ ኮከብ አለ። ሃይ ስኩል የለም፣ በቀሎያ አለ። ሃይ ስኩል እዛ ጋር የለም፣ እስከ ሃየር ኤሌመንተሪ ነው። እኔ አሁን ሽመልስ ነው የተማርኩት። ኤኒዌይ እንግዲህ ልደታ ምን አለ መሰለሽ? ሶ ክራውድድ ነው። በዚህ ሀገር ሚድል ክላስ ካይንድ ኦፍ ሎወር ክላስ እንትን ይበዛዋል። ክለስተርድ ነው። ይሄን ዌል ፕላንድ አይደለም። ያው እንደ ማንኛውም የአዲስ አበባ ሲቲ እንደዚህ ነው። እና ግን ከዛ በተረፈ ደግሞ ላይክ ኤቭሪዌልስ እንደምታውቂው ኢትዮጵያ ውስጥ ሰው ሁሉ እንዳደገው አንዱ ላንዱ እያለ አንዱ ባንዱ እየተጫወተ ምን እያለ ነው። ግሪሞ ሜዳ አለ፣ ኩሽኔታ እንደዳለን፣ ኳስ ተጫውተናል። አሁን ምን አዲስ ሜዳ ሆኗል መሰለኝ አለው ነው የሆነ ኩሽኔታ እዛ ሄደን ነዳ ነበረ። ጦር ኃይል እንትንስ ደግሞ በዚህ ባለው መሐንዲስ አንዳንድ ጊዜ የገባን ሚንስ ቤት እንበላ ነበር ተደብቀን። ያ ሁሉ ነገር አለ። ጥሩ የልደታ ነበር። ያ እና መቼም ልደታ ያው ነው ሚክስድ ኦፍ ኤቭሪቲንግ ትልቅ እንትን ነው። በጊዜው ያው ብዙ እንትን ነበረ። ሶሻላይዜሽኑም ሃይ ነው። ያንን ያህል የሰው አብረሽ ስታኖሪ ማይቀር ነገር ነው። ላይክ እንደሌላው ሰፈር ያው በዛኑ መጠን ደግሞ ብዙ ትላልቅ ሰዎች ወጥተዋል። I think I believe ቀኛዝማች ይብሳበሬ የኢትዮጵያ የጀግኖች ማህበር ሊቀመንበር እዛ ናቸው። ዘላለም ተሾመ ታዋቂ ቦለርስ ብዙ ልጆች አሉ ለኢትዮጵያ ቡድን ይጫወቱ የነበሩ። እኔ እንኳን አሁን በትዝ ባይለኝ ያው መቼም አዲስ አበባ ዩኒቨርሲቲም ደግሞ ብዙ ፕሮፌሰሮች ወጥተዋል። እና እነዚህን ያበቀለች ነች ልደታ። እንግዲህ ድንቅ ብዙ ትላልቅ ሰዎች ነው። እና ተግባረድ ኮሌጅ ከጊዜ በፊት የነበረ ላይ አለ እና ስፈን
አይ ደስ ይላል። ሰፈራችንን በደንብ ያውና ትልቅ ትዝታ ነው እንግዲህ ከዛ መተን ያው እነ ደሬ ናጬ ናዝመራ ያው በርትተው ሌሎቹም ተጨማሪ ወንድማችንም ሴቶቹም ሆነው በጣም ትልቅ ነገር አድርገው ይሄው ዛሬ እንደዚህ ተሰብስበናል we are grateful for it በጣም እናመሰግናለን አንቺም ደግሞ ይሄንን ቮይስ ለዚህ ቻንስ ሰተሽ እንደዚህ እንደምናረግ ስለናገርሽን ለቻናል 1 በጣም እናመሰግናለን thank you very much እንግዲህ ኦኬ ፍቃደኝ እንዴት ነህ እግዚአብሔር ይመስገን እሺ thank you እስቲ ስለ አንተ ደግሞ ኤሪያ እኔ ተወልጄ ያደግኩት ቢርሞ ከፍተኛ 22 ቀበሌ 03 ቢርሞ ሜዳ አካባቢ ነው እና ታገል ሰይፉ አሉ አጠገቤ ጋር ሰይፉ አሉ ደሳለኛል ሰይፉ ፋንታውን እዛ ጋር ነው ሰይፉ ድሮ ነበር እዛ ድሮ እኔ ራሴ ረስቼዋለሁ እሱ ድሮ ነው የወጣው ደሳለኝ ኃይሉ አለ እና በበባልቻ እንደሰማሁት እውነትህን ነው ዋው አሁን ራሱ እንትን የሚያቀርበው ይሄ የምግብ ውድድር ዘላለምና እኔ ሽመልስ ሀብቴ አንድ ለማን ነው ፍሬወት ትምህርት ቤት አብረን የተማርነው ወይ ደስ ይላል ልደታ በጣም ብዙ ሰዎች አሏት አይ ነው ደስ ይላል አሹ ስጋ ሼፍዚ ወደ ጦር አንበሳ ከዛ ሬንዳ ከፍሬወት ጀምረን አንድ ላይ ሆነን ከዛ እሱ ጦር አንበሳ ሄደን ወደ ሽመልስ የድኩ ማለት ነው በዛ ተለያየን ያ ቶማትረሳው የቢርሞ ሜዳ ትዝታ ደውን ገበያ ንግድ ነገርም ነበራት እዚህ ለኛል ዳር ላይ ነገር እና የሰራተኛ ደላላና የሆነ ልብስ ቤት ዩኒፎርም እናሰፋበት ከበደላላው አሉ ሁሉም ወንድ ልጅ የላቸውም እንደውም አሁን ቅርብ ጊዜ አግኝቻቸዋለሁ እሺ አሁን ሴቶቹ ልጆች እነ ብርቱካን ምናምን በሙሉ ደግሞ ሁሉም ወንድ እንደወለዱት እውነትህን ነው ኦኬ እሱ ደስ ይለኛል እሱ ነገር አገኛቸዋለሁ የኔ በቃ እንዲ ጎረቤቶች ናቸው አጠገብ የነበሩ ሰዎች ናቸው አይ ነው እንደው ማትረሳው እስቲ ቢርሞ ሜዳ እንግዲህ በጣም ብዙ ትዝታ አለ ማረሳት የሆነች ልጅ አለች አረሳት እንደው አረጋሽ ደምሴ ትባላለች አረጋሽ ደምሴ ምንድነው ጉዱ እንደው እንዴት ላስረሳት ቻልኩ ያረሳውት አንደኛ ክፍል አብረን እንማር ነበር እሺ አንደኛ ወጣች እኔ ሶስተኛ ወጣች እሺ አራተኛ ሴት ወጣች አምስተኛ ሴት ወጣች አስተማሪዋ ምቀኛ አለች በዚህ አረሳት በዚህ ማስተር ሌሎቹን አላስታውስም እሷን ግን አረሳትም አሁን ብትመጣም ማቃታለሁ በስመ አብ ያን ያህል ነው ዋው አረሳው ያ ነገር ትዝ ይለኛል በጣም ይገርማል የት ትምህርት ቤት ነው የተማርከው ፍሬወትና ሽመልስ ይላል አይ ደስ ይላል ዛ ወደ ኬንያ ገባ ማለት ነው አብረን አንድ ላይ ነው የወጣነው እውነት ካዝመራው አንድ ላይ እንትን ትራሳችን ሳር ነበር የፌስታል ላስኪት ሳር ተቀጥቀን ድንጋይ ላይ አድርገን ለ7 ቀን እዛ ጋራጅ ውስጥ አደረን ማለት ነው 7 ቀን ከ7 ቀን በኋላ በላንድ ሮቨር መኪና በወታደር መኪና ይዘውን ተጭነው ለመጀመሪያ ጊዜ ነው የኬንያ የኦጋላ የሚባል ምግብ የኬንያ ገንፎ የበላን የመጀመሪያ ጊዜ አለዋጥ ብሎን በጣም ከባድ ነው አይደል ታዲያ እንደውም ትዝ ይለኛል አንዱ ቃሪያ ሰጠን ትንሽ ቢያባላም ደስ ይላል ከዛ በኋላ ይለምድና እዛው አፍሪካ ውስጥ ሆነ በጣም እንትን አለ እኔ ዛምቢያ ሄጄ እንደዛ ገንፎ ሰጥተውኝ ለራት እኛ ገንፎ አንበላም ራት አልኳቸው ቁርስ ነው ከዛ ደግሞ በቶሜቶ ሶስ ነው የሚበላው ምግቡና ማታ ነበር አይ እኔ ጧት ነው እንጂ ማታ አልበላም ይህ በኋላ አነጋግሮም ብለው የሆነ ስራ ነበር ሄድነው እንደገና ፓስታ ምናምን ተሰራልንና እዛው አፍሪካ ውስጥም ሆነን ወደ ውጭ ስንመጣ ወደ አሜሪካ ካናዳ ብቻ አይደለም እዛውም ሆነን የካልቸር ለውጥ አለ እዛም ያለና አንዴ እንደውም ማረሳው እዛ በረሃ ውስጥ ሄደን ማለት ነው ኢፎ የሚባል ካምፓኒ ነበርና ለ15 ቀን ነው እንትን የሚሰጠን ዱቄት ከዛ ምን እናርገው ምናምን ትዌንዴ ማለት በኪስዋሊ ሌትስ ጎ ማለት ነው ኦኬ ከዛ ገንፎ ተሰራና እየሄደ ያለ ልንበላው ወደቀ አሸዋው ላይ የ15 ቀን ምግብ 15 ቀን ምግብ የ15 ቀን አሸዋው ላይ ወደቀ ከዛ ተረጋጋ እንዳትነካው ማንንም የነካው የለም እሺ መሃሏ ላይ እንዲጎርጎር ተደረገና ዙሪያ ተቆረጠች ነው ክብ ሰርተን እዛው በላ ነው እንዴት ሆናችሁ ከ15 ቀኑን ታዲያ በእንትን በኪነ ጥበብ ነው ያ እስቲችን ነገር ጨርስልኝ አዝመራው ተቀበልና ይሄንን ማይክ እኔና ጀቱ አብረን ነበር አንድ ቴንት እና በአጋጣሚ ቴዲም ከኛ ጋር ነበር ኤኒዌይ
ኦኬ እንዴ አልፌዋለሁ እና ቁጭ ብለን እኔና ይሄ አንድ ቴንት ውስጥ ቴንታችን እና በጣም ይሞቃል ቴንት ውስጥ መኖራችንና you have to dig down ቀዝቀዝ እንዲልሽ ዝቅ አድርገን ቻይና ወይ አቆፍረና ምግብ ሲባል ያው ሚንስ ማለት ኤልሳ ጎዳና something የሚባል ቤት አለና ሚንስ ያበሉናል ሁለት ጊዜ በቃ ምናምን ነገር ከዛ ዛኔራለን anyway somehow ገንዘቡን ፈለጉት something ተፈጠረና ሚንሱ ቀረ ስለዚህ ግቢ ውስጥ መሰራት አለበት ተባለ የሚያበስቡትም የኛው ሰው የኛው ልጆች ናቸው የኛው ጓደኞች ናቸው እና የሆነ ውጋሌውን ለመስራት እዚህ ላይ ያውጋሌ ሽታው የተበላሸ ውጋሌ ትዝራቴ የተበላሸ ውጋሌ አምጥተው ያበሉን ነበር እና ይሄ ምንድነው ይባላል እና ኖ የምር ልደታ መሰለኝ ኖ አስዋልቶባት ነው አነሳባትና ሄደ ዘለለ ሄዶ እና እዛ የምናደርገው ነገር ደስ ይል ነበር ስለ ልደታ መለስና ከስደት አለ ይሄ የስደት ወሬውን አንስቶት ነው እሺ አይ ደስ ይላል እሱም ፓርት ኦፍ አወር ሂስትሪ ነው ከዛ ወለኛ ምንም የኛ ነው የልደታ ነው ደግሞ የልደታ ልጅ ብዙ እንደዛ ነው የወጣው ብዙ የጨርቆስ የልደታ ልጅ በጣም ብዙ በዛ መልኩ ነው ወደዚህ የመጣው ስለዚህ ስፓርት ማለትሽ ነው እኛ አልተጎዳንም ተጎድተናል ግን ያው በፍቅር ደግሞ ተያይዘን ነው ከጓደኛ ጋር ምናምን ነው የምንሄደው አለ በጣም ብዙ ነው ከኖርኩበት ይልቅ ልደታ ከኖርኩበት ኬንያ ያሳለፍከው ያ ብራዘርሁድ እና እንደዚህ አይነት ቦንድ ራሱ ዘማ በቃ ያረረምረም ህይወት ኑሮ አለ ቤተሰብ አለ ከዛ ግን ስትወጣ ማንንም በሌለ ሰዓት በቃ ወንድምና ወንድም ሆናችሁ ነው የምታልፉት ጊዜ ቆየኩ አሁን ቆየን ከወጣንና አንዳንድ ጊዜ እዛ የኖርንበት ያነሳ አሁን እዚህ ምን ኖርበት እየበዛ መጣና ልክ ነው እና ለምናገር ከሆነ ከልደታው እድሜ ልክችን እዚህ ኖር ነው ይበልጣል አብዛኞቻችን እዚህ ብዙ ኖር ግን ምንድነው ልደታ በቃ ተወልደን ያደግንበት እኛነታችን የተመሰረተበት ማህበረሰቡ የሰጠን ነው እኛን ሰው ሆነሽ እንድትወጪ ያደረገ ሰፈር ነው እኛ ኔበር ሁሉ ነበር አብሮ ያሳደገ ሁነን ለመናገር ኮን የከሌ ከከሌ የለም አስፋልት ክሮስ ስታረግ የታባክልቴ ነው ባለጌ ተባለ የማልጅነ አይደል አቀሃለሁ ቆይ ነግርልሃለሁ ላባክ ነግርልሃለሁ አይደል መቆንጠጥም እኛ ትችላሉ ነው ተመለሱ ተመልሰን ያደግነውና ሁሉም ነው ያሳደገሽ ሰፈር ውስጥ ሁነን ለመናገር ኮን ያ ቦንድ የፈጠረው ነገር ሊጠፋ የሚችል ነገር አይደለም እንዳውኑ ዘመን ያው አዲሱ ዘመን አይደለም ያለው ያ በነበርበት ቪሌጅ ይላሉ በጣም ደስ ይል ነበርና ኔበር ሁሉ ነው የሚያሳድግሽ እኔ አይ ሪሜምበር ሰፈራችን አጥኔ ትዝ ይለኛል ቅዳሜ ሶስት ጓደኛሞች አሉ የሶስታችን እኔ እሱ የኔ ታናሽ ወንድም አለ ዘገየና እንድትሻገር እኔ ነበር ዊክሊ ቤት ምግብ ምን በላው ከአንዱ ቤት ነው ቅዳሜ በቃ ዛት ሰው ዊ ግሮ አፕ ደስ ይል ነበር ሁሉም ቤት ነው ያንን ፍቅር ነው እንግዲህ ይዛችሁ መጣችሁ ያው አሁን ተሰብስባችሁ ይሄ ፕሮግራም ቀላል አይደለም ትላንትም አይቼዋለሁኝ በፊት ትላንትና ዛሬ ነው ማለት አይደለም አይኖ ብዙ ኦርጋናይዝ ተደርጎ ከሳምንት ከወራት በላይ የሚደከምበት ነው እንጂ በአንድ ቀን ታልቃለች ግን ብዙ ድካም አለው ከኋላ ተባብራችሁ መጣችሁ ድንኳኑን ጥላችሁ የሚገዛውን ዕቃ ገዛስታችሁ ሴቶቹንም አግዛችሁ የሚሸከመውንም ድስቱንም ወደዚህ ያረጋችሁ ያ ያደግንበት ማህበረሰብ የሰራን ለዚህ ነው እኔ ሁሉ ጊዜ ሰፈር አሁን በቃ አገር ማደግ አለባት ምናምን ይባልና ዲስኢንተግሬት እናደርጋለን እሱ ጥሩ ነገር ነው ውበት ቆንጆ ነገር ነው ግን ማህበረሰቡ አንድ ላይ አብሮ መሄድ አለበት ምክንያቱም ያ ማህበረሰብ ነው ሶሳይቲ የሚሰራው ሼፕ የሚያደርገው የሚቀርጸውና እኛ እንሆን ነበር ወይ ያለዛ ማህበረሰብ ያ በፍቅር ካሳደገን ሰው ውጪ ብናድግ ኑሮ የሆነ ቦታ ላይ የሚለው ነገር ሁሉ ያለና ያንን እናንተ ላይ ስላየው እንደው ስለ ካልግሪ የልደታ ልጆች ማህበርና ይሄ ፕሮግራም በየአመቱ ስለምታደርጉት ትንሽ በለኝና ደግሞ ደርዬ ጋር ሄዳለሁ እኛ በቮለንተሪ ሆነስትሊ ብዙ ነን አብዛኛው ብዙዎቻችን እዚህ በለብዙ አመት ነው የምንተዋወቀው የአንድ አካባቢ ልጆች ነን ከፍተኛ 4 እና 22 ልጆች ነን በአብዛኛው ሪሌሽንሺፓችን ከወንድምነት በላይ ነው እርስ ተከባብረሽ ማለት ጥሩ ጓደኝነቱ አለ ጥሩ ቤተሰባዊነቱ አለ በዛ ምክንያት ልክ
ታቦት መጣ ሲባል we have to start ይሄን ነገር በቃ ይሄ ፕላን ተደርጎ እቅድ ወጥቶ እንዲህ ተብሎ አይደለም ሲምፕል it's a family ፍቅር ነው የሚሰበስባችሁ የቤተሰብ get together አይነት አርገኑ እንቀጥል በሚል የመጣው እና ለማናገር እኮ እግዚአብሔር ይመስገን በጣም ብዙ ሰዎች አሉ የሚተባበሩ ከኋላ ፍለፊት ማይመጡ ሲቃማ እዚህ ጋር የሌሉ አሉ እነሱን አጬ እናመሰግናለን አብራራዋል እሺ ደሪዬ እንግዲህ እኔ ደሬን አላውቀውም ግን እና ሀጬ እና ፍፄ የደሬ ታናናሾች ነው የማውቀው መጀመሪያ ግን ካልገሪ መጥቼ ያገኘሁት ደሬን ነው አንድ ለቅሶ ላይ ከዛ ደሪ እኔ አውቃለሁ አልኩትኝ ለምን ያው ይመስላል እና ሀጬንና እኔ ልታቂኝ በፍጹማችን እኔ ቆይቻለሁ ከወጣው ግን ከዛ ሲያስረዳኝ ሰፈሩ ወንድሞቼን ይሆናል የምታቂው አለኝ አዎ በሚል ተዋወቅንና እና ደሪዬ እንግዲህ ሚስት እሉዬ እንደሆነች ይሄንን ነገር እንደሰበሰበች መጀመሪያ ማህበሩ ሴቶቹንም ሰብስባ ይሄ ነገር መሆን አለበት ተሰብስበን ማድረግ አለብን ብላ እንደሰበሰበች ይሄንን ነገር አንተም እንግዲህ በወንዶቹ በኩል ያደረከው እንትን ይኖራልና እናመሰግናለን ለማለት ነው በዚህ አጋጣሚ ኢኒሼት ማድረግ መጀመሪያ ላይ ተነስቶ ይሄን ነገር እናድርግ የሚል መጀመሪያ ላይ የሚመጣ ሰው ሁሉ ጊዜ ጥሩ ነውና በሱ ቅድም ባለቤትህን እያመሰገንን ነበር እንግዲህ ባልና ሚስት ካንድ እንትን ይቀዳሉ እናመሰግናለን እስቲ እንግዲህ ስለ ልደታ ስለ ድሮ ልደታ አንተ ከመውጣት በፊት ስለነበረችው አንተ በለኝና አጬ ደግሞ የኛን ልደታ እሱ ይገልጽልኛል ያ እንግዲህ ከፍተኛ ራት ያው ቀበሌ 39 ነዋሪ ነበርና ጨፌ ሜዳው ላይ ነው ያደግነው ከቤት ወጣሽ ሜዳ ነው የምታገኘው አቧራ ሁሉም አያስተኛሽም ደግነቱ ቅርብ ስለነበርን እና ሁላችንም ቤተሰብ አይ ቲንክ ከአንድም 7 ወንዶች ነው ያለነው ሁላችንም ያው ሜዳ ላይ ነው የምንውለው እና ያው ያም ሁሉ ሆኖ ግን እንትን አልተባለም ያው ለዚህ በቅተን እንግዲህ ካናዳ መጥተናል ያው ካናዳም እንግዲህ በአጋጣሚ ነው እንግዲህ አሁን የመጡልን ካህን መለኩሴ ናቸው የልደታን ታቦት ብናመጣ ተባለ ከኮቪድ በፊት ነው ነገሩ የመጣው ግን 2 አመት 3 አመት ታቦት አልወጣችም ከዛ በኋላ ግን የመጀመሪያው ሲጀመር ጀምሮ ግን ስቲል የልደታ ልጆች ለምን በጣም ብዙ ስለሆነ እዚህ ያለነው እንደውም ስቲል አሁንም 35 አካባቢ 40 አካባቢ ነን ከዚህ እጥፍ ብዙ ሰው አለ 700 ነው የሰማው ያ ወደ ከ500 እስከ 1000 ድረስ አለ ግን ያው በሃይማኖትም ልዩነት ይኖራል ቸርችም እንግዲህ እንትን በየተለያየ አድባር ይኖራል ይሄንን ነገር እያዩም ይመጡ አሉ አዳዲስ ሰዎች እንግዲህ እስካሁን ይዘን እንግዲህ ለአራተኛ ጊዜ እንግዲህ በደመቀ እንትን እንግዲህ አንቺም ስለምታውቂው እዚህ እንትን ውስጥ የመጀመሪያ እንግዲህ አለው መቴስ አንቺ ሆነሽ እንግዲህ በዚህ እስካሁን አለን ማለት ነው እንግዲህ ያመት ሰው ይበለን ደግሞ ከዚህ በተረፈ አይለየን ያመት ሰው ይበለን ቴንክ ዩ ብዙ ነው ሀሜት የሰማሁት ስላንተ የማያውቀው ሰው የለም ልደታ መሆናችሁ አፕሮቭ የሚደረገው ባንተ ነው ይባላልና እኔ ራሱ ተወስጄ ነበር እሱ ጋር ነጭ አይደለችም ተብዬ እንዴት ነው እንደዚህ አይነት ሹመት የተሰጠ የሚለውን ምን መሰልሽ አሁን ልደታውያን የምንባለው እንግዲህ በአብዛኞቻችን ልደታ ተወልደን ልደታ አድገን ቤተክርስቲያኗን ተሳልመን ጸበሏን ተጠምቀን ስቅለታችንን ልደታ አሳልፈን በዓላችንን አሳልፈን ጥምቀተ ባህራችንን በቢርሞ አድርገን ወርደን ይሄ ሁሉ በሜክሲኮ ዞረን ታቦታችንን አስገብተን በትርፍ ጊዜያችን ልደታ ሄደን የምናርፍበት እንደገና ደግሞ ጧት ስናልፍ ወይ እንሳለማለን ወይ ደግሞ አማትበን እናልፋለን ይሄ እለተ አሁን ያ ነገር ምንድነው በሁላችን ፍቅር አሳድሮብን የማርያም ፍቅር አሳድሮ ይሄን ሁሉ ያሰባሰበው የዛች የልደታ ፍቅር ነው እውነት ነው ያ የልደታ ፍቅር ነው ወንድማማችነትን አክብሮትን ፍቅርን መረዳዳትን መግባባትን ያሳየን የልደታ እምነት ነው ያ አካባቢው ነው የልደታ ሰፈር ሰው ባለበት ሁሉ ሳቅና ጨዋታ አለ የትም ቦታ ብትሄጂ ሳቅና ጨዋታ ቀልድ የሚያመጣው የልደታ ሰፈር ልጅ
በጣም ቶሎ እንላመዳለን ልበል። አሁን እኔ ከሌላ ሰፈር የማየው ነገር እኛ ቶሎ ብለን ለሰው እንቀርባለን፣ የሆነ ለሰው የመቅረብ ነገር አለን፣ እንትን የለንም፣ ባውንደሪ የለንም። እና ያ የሚመስለኝ አስተዳደጋችን በጣም ክሎዝ ቱ ኢች አዘር ነን። ልክ እንደ እህት እንደ ወንድም ነው የሰፈር ልጅ አብሮ ተባብረን አንድ ነገርም ሲሆን እንትን ብለን እንትን የምንለውና አሁን በሆነ አጋጣሚ ለምሳሌ አንድ ቦታ ሁሉም በየፊናው ይኬድ ዊዝን 5 ሚኒት የልደታ ልጆች ተሰብስበው አንድ ላይ ሰርክል ነው የሚሰሩት። የሆነች ቦታ ቁጭ ብለው ብትተዋወቂም ባትተዋወቂም ብቻ በሆነ ነገር ሰብሰብ እንሳሳባለክ እንሳሳባለክ። ራሱ ይሄ ነው ጥሩ መንፈስ ነው። አንተ ቼክ የምታረገው ወይስ ሁላችንን እንደተባለው ታቀናለክ? ሁሉ እንደዛ ነው። የትም ቦታ ሂጂ ሀሜታም እኮ አለ። የልደታ ልጆች ተሰባሰቡ ይባላል። ግሩፕ ነበረ። እንዲያውም በፊት በጣም ግሩፕ ነበር እኮ አይደል? የልደታ ልጅና በነገራችን ላይ የልደታ ልጅ ያገር መጥቶ ግሩፕ አያውቅም። አይ እዛ ያለ ድሮ ነው ማወራ። አሁን የቄራ ልጅ የልደታ ልጅ ነው ሲባል ድሮ ላይ ኃይለኛ እንትን ነበር። ድሮ ታዲያ ከጨርቆስ ከቄራ ጋር ምናምን በእኛ ዘመን ነው እንዴ? በእናንተ አይ ወደ ላይ መሰለኝ ወደ ላይ ነው። በእኛ ጊዜማ ቀረ ቆመ። በእናንተ ነው በሴቶች ነው ወያኔ ያስቆመ። ኦኬ ኃይለ ሥላሴ ሊወድቅ በብዛት ነው አካባቢ ያኔ ነው ይጋር እንደሱ አይነት ነገር ነበር። አለ ኢህአፓ ገባ፣ ሁሉም ዲስኢንተግሬትድ ሆነ። ከዛ በኋላ አንተ ከሄድክ በኋላ ሎኪ ነው። ያኔ ግን አይደለም በብረት ቦክስ አድርገው እንትን መብና እንዴት መሰለ ሶሻል ላይፍ እኮ ነው ያን ሊፈጥር የነበረው እና ያ ነገር ስሪቱ ስለሌለ ደርግ መጣ፣ ሁሉንም ቀጥ አደረገው። ወጣቱ ፖለቲካ ውስጥ ገብቶ አገር ነፃ የማውጣት ምናምን ያልሆነ ዳይናሚክሱ እየተቀየረ መጣ። ዳይናሚክሱ ተቀይሯል እና ይሄ ኮድሮ ከኤክሰስ የሚመጣ ነበረ። ወጣቱ ምንም ያደረገው ነገር የለም። ኮንቲኒቲ ኦፍ ላይፍ አለ። እዛ ላይ ኦቨርንቲን ስትሆኚ ጋንግ ቫዮለንስ አሁን እዚህም አለ አይደል? ጋንግ ቫዮለንስ ይመጣል ሜቢ እና ከዛ ወዲህ ደርግ አጠፋው ነው አላጠፋውም። ራሱ ዲስኢንተግሬት አደረገ። ሶሻል ሺፍት እኮ ነው በየትኛው ዓለም ታይቶ የማይታወቅ ሶሻል ሺፍት ነው የተፈጠረው ኢትዮጵያ ውስጥ። አካባቢ 39 ነበር ካለ አንተ ኤግዛክትሊ ኤሪያህን በደንብ ሳትል እኔ በትክክለኛ የጨፌ ሜዳ ልጅ ነህ። ስለዚህ ጎረቤት ነህ ከደሬ ጋር ተዋወቁ ነበር። ጨፌ ሜዳ አብራችሁ ተጫውታችኋል? እዚህ እኔ አሁን በአብዛኛው እዚህ ማቃቸው ናቸው። ምንም እንግዳ አንዴ ስም ከነገሩኝ አንዴ ኤሪያቸውን ከነገሩኝ በትክክል አውቃለሁ። ቢያንስ እንኳን አንቺን አሁን ባላቅ ታላላቆቹን በደንብ አውቃለሁ። ኤሪያውንም ምናምንም አውቃለሁ። ይሄ ደግሞ እኔ ጨፌ ሜዳ ስለሆንኩኝ በአብዛኛው ሰው ጨፌ ሜዳን የማያውቅ የለም፣ ጨፌ ሜዳ የማይመጣ የለም። በአብዛኛው ሰው ልደታ የማይሳለም የለም፣ ልደታ የማይሄድ የለም። ሁለቱም የሚያገናኘን ነገር አለ። ቢርሞ ሜዳን ኳስ እንጫወታለን፣ ከቢሮ ሞተኛ ጋር ይጫወታሉ። ይሄ ቶሎሳ ሰፈር ይሄ ምናምን ሁሉ ኤሪያ ሁሉ መጥቶ ጨፌ ሜዳ ይጫወታሉ። ጨፌ ነው የሚቀርበው። ከዛ ደግሞ ቢርሞ ነው ታች ያለው ታች ላለው ለልደታ ደግሞ ከፍተኛ 5 ሁሉ ሜዳ ስለሌላቸው ለምንድን ነው ጨፌ ሜዳ የተባለው? ጨፌ ሜዳማ የተባለው ውሃማ ነገር ረግረግ ነበር እኮ በኋላ ነው ቀበሌ ሲመጣ መሬቱን አስተካክሎ ምናምን እንጂ ጨፌ ሜዳ እኮ በወንዝ የተከፈለ ነበር በፊት። ያ እንደዛ ነገር ነበር አለ ነበረው ስቲል ጨፌ የተባለው በዛ ምክንያት ነው። ከዛ በኋላ ተደልድሎ ነው ሜዳ በትክክል ሆኖ ባጭ እንደዛ ያው አጥቶ ደርቆ ነው ምናምን። ስለዚህ ራሱ በጨፌ ሜዳ ልጆች የተሰራ ነው ማለት ነው። በቀበሌ ነው። ኦኬ አለ ቱቦ በሰር ተደርጎ በጣም ደስ ይላል። እና ይሄው ነው እንግዲህ ጨፌ እንግዲህ ልደታ ነው። አሁን በአብዛኛው ጨፌ ከማለት ልደታ ነው። ልደታን ያሰባሰበ ልደታ ነች የምትጠቀልለው ሁሉንም ነገር በህብረት በፍቅር በሰላም የምታኖረን። ዜግነት የተለያየን ነው፣ ብሔራችን የተለያየ ነው፣ ኢቭን ሃይማኖታችን የተለያየን ቢሆን ልደታ የሚባል ነገር ግን ያሰባስበናል። ልደታም ሰፈሩ እንደ የሆነ ኃይል አለው። ልደታ ያሰባስበናል። ያ እና ክብር አለ። በጣም ደስ ይላል። እናመሰግናለን። ቴንክ ዩ በጣም ነው የማመሰግነው። የመድረኩ ለቤቱ ወደ ዋናው ጣቢያ ተመልሰናል። ኦኬ እሺ ታጬ ቆጣን ነበር ሰፈር ውስጥ ምን ይያል ሲሪየስ ነበረ። ፍጹም ነው እንጂ ተጫዋች አጬ በቃ በጣም ነበር የሚኮሳተረው ምናምን የሆነ ነገር ጥፋት ከጠፋ መኮርኮም አለ።
አይ ወጣት ነበረ በጣም ዘናጭ ጋሽ የሚባል አይደለም ግን በጣም በእነሱ ብር ነበረ ዘንጠው በተለይ ትዝ የሚለኝ ማለት ነው በጣም አሪፍ ጆርዳን ጫማዎች አይደል ነው ደሬ ይሁን የሚልከው ማን እንደሆነ አላውቅም በጣም ቆንጆ ጫማዎች ያደርጋል እና ካናዳ የሚል ቲሸርት ብዙ ይለብስ ነበረ ብዙ ጊዜ እኛ ሰፈር አይውልም ነበር ግን እስቲ ስለ ሰፈሩ ያለውን ትዝታ ልጠይቅ ያው እንግዲህ እኛ ጨፌ ሜዳ ነው ተወልደን ያደግነው ያው ከነሱ ይልቅ ብዙ ሰው ነው ያውቃለው ብዙም ሰው ያቀኛል ያው ቶሎ ጓደኛ አፈራለው 02 እነሱ ጫካ ውስጥ ውል ነበር አይ ቲንክ ይሄዳ ወደዛ በሲሄድ ነው ማየው ብዙ ጊዜ ሰፈር አለው 06 ቶሎሳ ሰፈር ብዙ ጓደኞች አሉኝ አብዛኛው ጊዜ 02 ጫካ ውላለሁ ያው አክሮባት ሰራ ነበር ሰው ያውቃል ያ እንዳሁን እንደወፈርኩት አይደለም ድሮ አክሮባት ለመስራት እዛ ፍሬንዶች አፍርቼ ሄድ ነበር እዛ አተረፈ ያው ብዙ ሰው የሚያቀን ኳስ ተጫዋቾች ነን ያ እነሱ ታላላቆቻችን ኳስ ይጫወቱ ነበር ከተሸነፉ በመጀመሪያ ዳኞቹ ይመታሉ ከዛ እነሱ አሯሩጠናቸዋል ኦ ሪሊ በነገራችን ላይ አይደል ያ ከተሸነፉ ያ ሜዳው እንዲከብ ነው ሙሉ 39 ነው ሰፈራችሁን ስላሸነፉ ማለት ስለተሸነፉ ሲሸነፉ ነው እንጂ እና ይመታሉ በዳኞች ስህተት አያሸንፉም ማንም ግን በእነሱ ስህተት ከተሸነፉ መከራከር ነበረባችሁ ነው ምንድነው ግን ቅጣቱ ትንሽ እናሯሩጣቸዋለን እነሱ ይፈራሉ ማለት ነው ከተሸነፉ በቃ ነው ያው ክብ ነው አይደል 39 የትም አትወጪም ወዴት ነው የምትሄጂው እና በቃ ትከበባላችሁ ያ የሚመጣውም ተመልካች የሌላም ቀበሌ ተጫዋች ሲመጣ ያው ክብ ውስጥ ነው የሚገባው ላይክ እንደ ቢርሞ ነው እንደዛው ነው ቢርሞም ልትጫወት ከገባ የቢርሞን ሰው ለማሸነፍ በመጀመሪያ ጸባይ ማሳመር ያለብሽ ካለበለዚያ መሸነፍ ነው ያ የቢርሞ እንደውም መጥፎ ነው አዎ ያ በጣም ቢርሞ ያው ባንዳ ሳይድ ነው መውጫም መግቢያም ያ አላቆም ድንጋይ ማጥቶ አረባከ ካባ ነበር ይባላል እሱ ቦታው የዛን ጊዜ እንደዛ የሚደረግበት የነበረ ነው ለዚህ ነው ማለት ነው ቢርሞ ሜዳ ማለትም ቢርሞ ራሱ ጣሊያን ስም ነው ማለት ነው የቢርሞ ታሪክ ትዝ የሚለኝ ቢርሞ ራሱ እሁድ ሳንቲም ይሰጣል ያኔ ጃን ወይ እንደሚሰጡት ስለዚህ እንደምንም በጠዋት ተነስተን ሰንዴይ ሞርኒንግ እንሄድና ስሎፑን ጠቅላላ ተከትሎአለ 5 ወይ 10 ሳንቲም ይደርስሻል ዳት ታይም ስንት 2 ፓስቲ 3 ፓስቲ ምናምን እና ትልቅ ነበር ቢርሞ ሰውየው ሰርቷል እኔ ይገር በዛ በደከመ መኪና በዛ በደከመ ወፍጮ ያንን ሁሉ ፈይቶ ሰርቶ ዛሬ እኛን እንኳን እና ትልቅ ኮንትሪቢዩሽን ነው አንሳንግ ሄሮ ይባላሉ ያልተዘመረላቸው ሄሮዎች ለአገሪቱ መቼም ትልቅ ነገር የሰራ አንድ ያለቀለት ጣሊያን ሽማግሌ ያንን ሁሉ ነገር አድርጓል እንደው ሊመሰገን ይገባዋል አለው ስለዚህ ጣሊያኖች ወራሪያችን ብቻ ሳይሆን ባለውለታችን ናቸው ማለት ነው ብዙ ፋብሪካ ከዛ በኋላ አይ ነው ዳቦ የነበረው ሆነስትሊ ትዝ የሚለን ሳምሶን ዳቦ ነው እና ጠዋት ተነስተ እቤት ብሬክ ለቁርስ ዳቦ አምጣ ተብለህ ነው የምትሄደው ሮጠ ልክ ነው አንድ ብር ይሰጥሃል ትዝ ይለኛል 20 ዳቦ ምናምን ይዘን የምንሄድ ነበር የሚገርም ነው 20 ነበር የምትገዙት ተጽፎ የተጻፈ ነው በአንድ ብር 20 ዳቦ ይሸጥ ነበር ኢትዮጵያ ውስጥ እንደዛ ነገር ነበር ልጆች እኔ በአንድ ብር 5 ነውና አሁን ይስቁብኛል እኛ ህጻናቶች ሆነን 20 ምናምን ነው የምናመጣው እያለ ያው ከለውጥ በኋላ ደግሞ ማደግ እየጀመረ ሲመጣ 10 ሳንቲም ነገር ገብቶ ነበር ኦኬ ትዝ ይለኛል ሁላችንም እዛች ጋር ሄደን የሰፈሩ ልጅ የተባለው ሁሉ ሄዶ ሮዶ ያው ደግሞ ፌስታል ማጥሽ ምዛላ ከቶ ነው የሚሰጡሽ ኦኬ እኛ ልጆች እንደዛ ነበር በኋላ ነው የቀረው ሙዝ ከዛ
እኛ ደግሞ ያው ስናደግ ምን ቅዳሜ ያው ስፖርት እንወጣ ነበር ለመስራት ያው ሰራ በደምብ ነው የምትሰራውና ስንሄድ የመጀመሪያው የሚደረግልን ቤት እናታችን ሞርቶዴላ የሚባል ነገር እንዲገባ አትፈቅድም። ያው ፋዘር እና አጎታችን አለ እነሱ ብር ይሰጠናል። እሺ የታሸጉ ነበር ከሳምሶን ጎን እንሄዳለን። ሞርቶዴላችንን ገዝተን እኛ ዳቦአችንን ሰጠን ውጪ እና ደስ ይል ነበር። ለሰፈራችን አሪፍ ነበርና ኳስ በኋላ ሳምሶን ዳቦ አንዱ ተሰላፊ እሱ ነበር። ብዙ ነበር አይደለ? ብዙ ዳቦ ቤት ነው አልነበረም። አንድ ነበር። አንድ ብቻ ነው የሳምሶን ዳቦ ቤት ብቻ ነበር የነበረው። እሱ ነው የምልህ። ግን አንድ ብራንች ብቻ አልነበረም የነበረው። ነው ብራንች አለ። ብራንች አለ በብዙ ቦታ። ግን የኛ ሰፈር ነበር የመጀመሪያው ዋናው። ዳቦ መጋገሪያው ደግሞ እኛ ሰፈር እዛው ነበር የነበረው። ስለዚህ ሽታው ምኑም በቃ ይጣራል። በቃ አለቃ። ጠዋት ሄደህ በስነ ስርዓት ትኩስ ዳቦ ጠዋት ሄደህ ትኩስ ዳቦ ሄደህ ሳምሶን ማለት እና ደስ ይል ነበር። ነው እዚህ ይሄ ካፕስ ብሬድ አይተሽዋል? ኮፕስ ብሬድ እዛ አይነት ዳቦ በዛን ሰዓት ይሰራ ነበር። እኔ ትዝ ይለኛል ራሻ ሄጄ ነው ሳምሶን ዳቦ የሚሰራውን ጥቁር ዳቦ ድፎ ይሆንና እሱን ያየሁት። ማይሰራ አይነት የለም እንደ ኬክ እንደምናምንና በዛን ሰዓት ያንን ዳቦ የሰሩ ሰዎች I don't know we are in a ባንዳንድ ነገር we are in a head of a game በሁሉ ሳይሆን በተለይ በዳቦ በኬክ በምን የነበረው አርቲዛን እንትን it's amazing ነው። ምንም ከዛ የጨመርነው ነገር የለም በሌላ ስፌር ካልሆነ። ወደ ጨፌ ሜዳ ልመልስህና እዛ አካባቢ የነበሩ ታዋቂ ኳስ ተጫዋቾች ነበሩ። አንዱ የመስከረም ወንድም ነው አቲ ያ ይርጋለም ኦል ፋሚሊ እነሱ ጋር አሁን ዘማርያም ወልደ ጊዮርጊስ የሚባል አሰልጣኝ ሆኖ ላይ ድረስ ሄዷል። የመጀመሪያ 2 አመት አይ ቲንክ ይሄ የክልል ጨዋታ ሲጀመር ፋሲል ከነማን የጎንደሩን ዋንጫ ያስበላው የኛ ሰፈር ልጅ ጨፌ ሜዳ ልጅ ነው። ይርጋለም አለ ዳኛ ነው ስቲል ኳስ ተጫዋች ነበር። በረኛ ነበር የነሱ የቀበሌ ጊዜ ታናሻቸው አለ አለምሰገድም ኳስ ተጫዋች ነው። የኛ ባች እስጢፋኖስ ያው ጥሩ ተጫዋች ነው። አሪፍ ነበር። ግን ያው እኔ እስከወጣው ድረስ ክለብ ምናምን እንትን አላለም። አሉ ብዙ ለክለብ የተጫወቱ ሙሴን ፍታለም፣ ዳንኤል ዴልፔሮ የሚባል እሱ ደበላ ሰፈር ናቸው ሁለቱ። ታላላቆቻቸው ደግሞ ተስፋዬ ቱታ ይባላል። አንድ የኪራይ ቤት ደግሞ አሰልጣኝ ነበረ። ስሙን ለጊዜው ረስተውት ስለቆየው እንጂ ብዙ ተጫዋች አለ። ያው ቆየን እኮ ስንት ረጅም ጊዜ ሆነ። ሌላ ያው ጨፌ ነው ጊዜ ኳስ ስንጫወት ነው። ያው ብዙ ጊዜ ያው ድሮ አለ ያው ጀላቲ የሚመጥ ምናምን ፊት ለፊታችን አይቀመጥም ነበር። ያው እንቀመዋለን። ሳውኔ ብዙ ጊዜ ተገጥሞኛል። ስለዚህ አንዷን ሊሆን ይችላል እና ለመካፈልም ደግሞ አንድ ስሙን አልጠቅሰውም፣ ግን የሱ ጭንቅላት ላይ ነበር ምን ሰብረው። ቴንክ ዩ እንግዲህ ዛሬ ስለሰጣችሁን ጊዜ ነው። በብዙ ድካም ውስጥ ነው እንዳልኩት ፕሮግራሙ ሲዘጋጅ ረዘም ያለ ጊዜ ፈጅቷልና ትላንት እዚህ ስትደክሙ እንደዋላችሁ አውቃለሁኝ እና እቺን ጊዜ ሰጣችሁን ስላገኘኋችሁ ከድካም ላይ አትሊስት ትንሽም አሳረፍኳችሁ። በሱም ክሬዲት ላገኝ እችላለሁ። ትንሽ ቁጭ አላችሁ እንጂ አታርፉም ነበረ። ብዙ ድካም ነበረ። እስቲ እንግዲህ አሁን ደግሞ እናግዛለን። የቀረውን እናመሰግናለን በጣም ኦኬ ቴንክ ዩ እናመሰግናለን። ለልደታ ማርያም መጣ ተመልሶ ነይ እምዬ ማርያም ቤዛንሻሎ ላዳም ነይ እምዬ ማርያም ቤዛንሻሎ ላዳም እኔስ ማርያምን ወዳታለሁ እኔስ ድንግልን ወዳታለሁ እመቤቴ እላታለሁ አማላጄ እላታለሁ ወዳጄ ነሽ
ወዳታለሁ እኔስ ድንግልን ወዳታለሁ እኔስ ማርያምን ወዳታለሁ ከወደድሻት እልል በይ ከወደድሻት አጨብጭቤ ከወደድካት እልል በላ ሶራ ሶራ ልበሶ ሶራ ልበሶ እመቤቴን አንግሶ ሶራ ልበሶ ሶራ ሶራ ልብሰዋል ሶራ ልብሰዋል የልደታ መስለዋል ሶራ ልብሰዋል ሶራ ሶራ ልበሺ ሶራ ልበሺ እመቤቴን አንግሼ ሶራ ልበሺ ሶራ ሶራ ለብሰናል ሶራ ለብሰናል የልደታ ሆነናል ሶራ ለብሰናል ሶራ ሶራ ለብሳለች ሶራ ለብሳለች የድንግልም ሆናለች ሶራ ለብሳለች ሶራ ሶራ ለብሶ አደር ሶራ ለብሶ አደር የእመቤቴ ወታደር ሶራ ለብሶ አደር ዛሬ በቅዱስ ገብርኤል ቤተክርስቲያን ያደረግነውን የግንቦት ልደታ ከልደታ ልጆች ጋር ጨዋታ ትዝታ እንግዲህ ያልሄድንበት ሰፈር ያልሄድንበት ቀበሌ ያላነሳነው የዳቦ ቤት ከዳቦ ቤት ጀምሮ እስከ ትላልቅ ቢዝነሶች እነ ቢርሞ ሜዳ እንዲሁም እነ ጨፌ ሜዳ እንዴት ጨፌ ሜዳ ቢርሞ ሜዳ እንደተባሉ ሁሉ የተለያዩ ትዝታዎችን ለመዳሰስና ለማስታወስ የድሮዋ ልደታ ሞክረናል። በፕሮግራማችን እንደተዝናናችሁ እንደወደዳችሁ ተስፋ እናደርጋለን። እኛ ቻናል ዋኖች ነን። ካናዳ ላንድ አፍታን ሰብስክራይብ እና ላይክ አድርጉ። ለዛሬ በዚሁ አበቃው። አመሰግናለሁ።